ማንንም ቢሆን ከኛ መካከል ራሱ ስላልተነካጅና እግሩ ቢነካ ዝም የሚል ይመስላችኋል? ዓለምን ደግሞ ሲያድሳት እግዚአብሔር ምን ላይ ነበረ ካላችሁ እመቤታችን ቅድስት ድንግል ማርያም ላይ ዓለም ሆነዋለች። ዓለምን እንዲሰራ ዓለም ሆነዋለች። እግዚአብሔር በሁሉም ቦታ የሌለ ስለሆነ አይደለም። አስተውሉ ክርስቲያኖች። ቤተ መቅደስ መጥታችሁ ጸልዩ ስትባሉ፣ ቤተ መቅደስ ተሰብስበን ስጋውን ደሙን ስንቀበል፣ ለእግዚአብሔር የተለየ ስፍራ ስናዘጋጅለት የምትኖሩበት ቤት ውስጥ እግዚአብሔር ስለሌለ እንዳይመስላችሁ። ሰኔ 21 ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ቅዳሴ ቤቷን ያከበረበት ዕለት ነው። እንጽሐ አዳም እንጽሐ ለቤተ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ብለን በምናመልከው በአብ በወልድ በመንፈስ ቅዱስ ስም የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ልጆች ምእመናንና ምእመናት በያላችሁበት የአምላካችን የልዑል እግዚአብሔር ፍጹም ሰላም ይድረሳችሁ። እንደምንሰነበታችሁ አሜን። ቸርነት የባህሪ ገንዘቡ የሆነ የሰራዊት ጌታ አምላካችን እግዚአብሔር በምሕረቱ የጠበቀን በቸርነቱ የሚያቆየን እሱ ነውና ስለማይነገር ስጦታው፣ ስለ ብዙ ሀብቱ፣ ስለ መግቦቱ፣ ስለ ሁሉም ነገር አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ በዛሬ የእመቤታችን በዓል ዋዜማ ላይ ነው የምንገኘውና ሰኔ 21 ወይም ሰኔ 20 ማለት ነው። ሰኔ 20 ሕንጸተ ቤተ መቅደስ የሚባል በዓል የምናከብርበት በዓል ነው። ሰኔ 21 ደግሞ ቅዳሴ ቤታ ወይም ደግሞ የእመቤታችን የቅድስት ድንግል ማርያም በስሟ የተሰየመው የመጀመሪያው ቤተ መቅደስ የተባረከበት ወይም ቅዳሴ ቤቱ የተከበረበት ዕለት ነው ማለት ነው። ይህንን ነው እንግዲህ ዛሬ የምናነሳው ማለት ነው። ዛሬ በዚህ ትምህርታችን ውስጥ የምናየው ታሪክ እናያለን። የመጀመሪያው ቤተክርስቲያን በእመቤታችን በቅድስት ድንግል ማርያም ስም ለምን ተሰየመች የሚለውንም እንዲሁ እንመለከታለን። የመጀመሪያው ቤተክርስቲያን እና አሰራሯን በተመለከተም እንዲሁ የምናጠና ነው የሚሆነው ማለት ነው። በዛሬው ትምህርታችን እንዳስሳለን። አምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ለቅዱስ ኤፍሬም ምስጢሩን የገለጸችለት እሷ ናት። አባ ጊዮርጊስም ምስጢርን በተራበ ጊዜ የጮኸው ወደ እሷ ነው። አንቺ የወርቅ መቅጃ ነሽ፣ እኔ ደግሞ የተጠማሁ ነኝ ብሎ እመቤታችን ቅድስት ድንግል ማርያምን ስዕሏ ስር ወድቆ ለመናት። ምስጢርን የተጠማ ነበር አባ ጊዮርጊስ ዘጋስጫ፣ ወይም ውዳሴዋን የተጠማ ነበር እንጂ ሌላ ጥማት ኖሮበት አይደለም። በእርግጥም እመቤታችን ቅድስት ድንግል ማርያም የወርቅ መቅጃነቷ እኮ ለምስጢር ነው አይደል? ለምስጢረ መለኮት ነው መቅጃነቷና ከዚያ በሷ ከተቀዳው ድንቅ ምስጢር እንድታጠግበው እንድታረካው ነበረ የለመናት። እኛስ ቢሆን እኔ ረሃብተኛ ነኝ፣ አንቺ ደግሞ የወርቅ መሶብ ነሽ ብንላት በሷ የወርቅ መሶብነት የቀረበልን አማናዊው ከሰማይ የወረደው ኅብስተ ሕይወት ኢየሱስ ክርስቶስ አይደለ? ከሱ በልተን እንጠግባለን። እኛም እንደ አባ ጊዮርጊስ እንደሊቁ አንቺ የወርቅ መቅጃ ነሽ፣ እኔ ደግሞ የተጠማሁ ነኝ ብለን ብንጠራት ብንለምናት እመቤታችን ቅድስት ድንግል ማርያም የወርቅ ውሃን ከወርቅ መቅጃ የሚፈስ የምስጢር ውሃን ታጠጣናለች። አባ ጊዮርጊስን በምስጢር እንዲሞላ ያደረገችው፣ አንደበቱም ምስጋናን ቅኔን እንዲያፈስና እንዲናገር ያደረገችው እመቤታችን ቅድስት ድንግል ማርያም ናት። እኔም ምስጋናዋን እናገር ዘንድ ስለሷ ድንቅ ድንቅ ሆነው የተነገሩ በቅዱሳት መጻሕፍት የተጻፉ ምስጢራትን እገልጥ ዘንድ እናንተም ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የሚነገረውን ውዳሴ የተሰሙ ዘንድ አምላካችን እግዚአብሔር ለሁላችንም ይፍቀድልን። እመቤታችን ቅድስት ድንግል ማርያም እሷን ማመስገን፣ እሷን ማክበር ወይም ስለ እሷ መማር፣ ስለ እሷ ማጥናት በእኛ የተጀመረ አይደለም። ሊቃውንት አባቶቻችን ሁሉ እሷን ሲያመሰግኑ፣ ስለ እሷ ሲያጠኑ፣ ስለ እሷ ሲያስተምሩ ነበር የነበሩት። ምክንያቱም ወይዘክሩ ስመኪ በኩሉ ትውልደ ትውልድ፣ ስምሽን ለልጅ ልጅ ዘመን ይጠራሉ ተብሎ በዳዊት መዝሙር የተነገረውን ዝማሬ መሰረት በማድረግ በየጊዜው የተነሱ ሊቃውንት፣ በየጊዜው የተነሱ ምዕመናን ሁሉ የእመቤታችንን ትምህርት የእመቤታችንን
ሕይወት የእመቤታችንን ታሪክ የእመቤታችንን ውዳሴ ሲያጠኑት ሲማሩት ነው የኖሩት። ዛሬም ቤተክርስቲያናችን ይህን ታደርጋለች ማለት ነው። ዛሬም የምናጠናው እንግዲህ ስለ እመቤታችን ከሚተረኩ ታሪኮች መካከል አንዱን ነው። እንደ መነሻ ምንጭ የምንጠቀመው በሰኔ 21 ቀን የተጻፈውን በሰኔ 20 ቀን እና በሰኔ 21 ቀን የተጻፈውን የእመቤታችን የቅድስት ድንግል ማርያም ስንክሳር ወይም የስንክሳር መጽሐፍ ወይም መጽሐፈ ገነት የምንለው ነው። ከዚያ ተከፍሎ የመጣ ነው ስንክሳር። ስለ እመቤታችን እዛ ላይ የተጻፈውን መነሻ አድርገን እንቀጥላለን ማለት ነው። ረድኤተ እግዚአብሔር ከእኔም ከእናንተም ጋር ጸንቶ ይኑር። የመጀመሪያው ቤተ መቅደስ የሚል ነው እንግዲህ ታሪካችን ወይም ደግሞ ርዕሳችን የሚሆነው ለዛሬ ማለት ነው። የመጀመሪያው ቤተ መቅደስ ብለን ስናነሳ ቤተ መቅደስ ብለን ስንጠራ የተወደዳችሁ እግዚአብሔር ቤተሰቦች ቤተ መቅደስ ብለን ስንጠራ ብዙ ትርጉሞች ያሉት ቢሆንም ቅሉ ዛሬ ከያዝኩት አጀንዳ አንጻር ግን ሁለቱን ብቻ አንስቼ ለመሄድ ወይም ሶስቱን ብቻ አንስቼ ለመሄድ እሞክራለሁ። አንደኛው የመጀመሪያው ቤተ መቅደስ ተብላ የምትጠራ እመቤታችን ቅድስት ድንግል ማርያም ናት። ይህንን የምንለው ለምንድን ነው? የአምላክ ከሰማይ በወረደ ጊዜ ማደሪያው ያደረጋት ብቸኛው ቤተ መቅደስ በምድር ላይ እመቤታችን ቅድስት ድንግል ማርያም ስለሆነች ነው። የመጀመሪያው ምስጋናም የሱራፌል እና የኪሩቤል የምስጋና ድምፅ የተሰማው ይህም ማለት በአርያም የሚሰማው የምስጋና ዜማ የተሰማው በእመቤታችን ቤተ መቅደስነት ነው። ይሄን ምስጋና የሰማችም እሷ ናት። ይሄ ምስጋና የተሰማውም በእሷ ሆድ ውስጥ ነው። ምክንያቱም መለኮት ለመጀመሪያ ጊዜ ያረፈው ወይም የተጸነሰው በእመቤታችን በቅድስት ድንግል ማርያም ማኅፀን ስለነበረ ነው። ኢየሩሳሌም አላየችውም። እመቤታችን በማኅፀኗ በተሸከመችው ጊዜ ነቢያትም አላወቁም፣ የሰማይ መላእክትም አላወቁም። እሷ በማኅፀኗ ይኩነኒ ብላ በተቀበለችው ጊዜ ማለት ነው። እግዚአብሔር እንግዳ ሆኖ ሲመጣ ለመጀመሪያ ጊዜ መግቢያ ያደረገው እመቤታችን ቅድስት ድንግል ማርያምን እንደሆነ ይታወቃል። ስለዚህም ያ የመቅደሱ መድረክ በድረግ እስኪል ድረስ ወይም ብድግ እስኪል ድረስ መቅደሱ እስኪናወጥ ድረስ ሱራፌል ሲያመሰግኑት የሰማው ኢሳይያስ የሰማው የምስጋና ድምፅ በእመቤታችን ማኅፀን ውስጥ ነው የተሰማው ማለት ነው። ታስታውሳላችሁ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምረን ስንመለከት የተጻፈ እስከ ቁጥር 5 ድረስ የተጻፈ የምስጋና ድምፅ አለ። ያ ምስጋና የሱራፌል ምስጋና ነው። ኢሳይያስ ያደንቀዋል ያንን ምስጋና። ወምሉ ቤተ ስብሐት ነው የሚለው፣ ቤቱ በምስጋና የተሞላ ነበር ይላል። ያንን ምስጋና ሲያመሰግኑ የሰማቸው ደግሞ በጣም ትልቅ ድምፅ ነው የሚሰማው የነበረው ማለት ነው። ከዚያ ከሚያመሰግኑት መካከል አንዱ ነው እንግዲህ እየበረረ መጥቶ አንዱ ሱራፊ መልአክ ፍህም በቁጣት ከመሰዊያው ስር አንስቶ መጥቶ አልከፈኒ ከናፍሬ ከንፈሬን አስነካኝ ገሰሰኒ ዋህዮኒ ነው፣ ዳሱም አዳነኝ ከለምጽ ያነጻኝ ብሎ ነቢዩ ኢሳይያስ ይመሰክራል ማለት ነው። ነቢዩን ለመፈወስ ያበቃው ይህ ከመፈወሱ በፊት አስቀድሞ የሰማው ያየው ይህ ምስጋና በእመቤታችን ማኅፀን የሰማ ነው ወይም የተሰማው ቅዳሴ መላእክት ነው ማለት ነው። ኢሳይያስ ከለምጹ ከመንጻቱ በፊት ይህን መስማቱ ለምንድን ነው ከተባለ ዓለም ከመፈወሷ በፊት እመቤታችን ቅድስት ድንግል ማርያም ይህንን የምስጋና ቃል በጆሮቿ ትሰማ ነበር፣ ወይም ይሄ ምስጋና ቃል በእሷ ማኅፀን ውስጥ ይቀደስ ነበር ማለት ነው። ለዚህ ነው የመጀመሪያው ቤተ መቅደስ እማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን ናት ብለን የምንናገረው ከዚህ የተነሳ ነው ማለት ነው። በመዝሙር 45 ቁጥር 4 ላይ ስትመለከቱ ቀደሰ ማኅደሮ ልዑል እግዚአብሔር ልዑል ማደሪያውን ቀደሰ ይላል። እግዚአብሔር ውስጥ ማዕከላ ልዑል ማደሪያውን ቀደሰ። ይሄ ነው ዋናው የሚፈለገው ነገር። ልዑል ማደሪያውን ቀደሰ ማለት እመቤታችን ቅድስት ድንግል ማርያም አሰማምሮ አበጅቶ ለማደሪያነት አዘጋጃት ማለት ነው። ያኔ በአብርሃም ድንኳን በገባ ጊዜ እግዚአብሔርን አድንቀነው ነበር አይደለ? በአብርሃም ድንኳን የገባው አምላክ የአብርሃም ድንኳን ሃይመተ አብርሃም ተብላ በምትጠራው በእመቤታችን በቅድስት ድንግል ማርያም ማኅፀንም ገብቶ አድሯል ማለት ነው። ያውም ወልድ ለኩነተ ሥጋ በማኅፀኗ ባደረ ጊዜ አብና መንፈስ ቅዱስ የቀሩ አይደሉም። ምክንያቱም በቅዱስ ወንጌል እንደሰማ ነው መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል ነው ያለ። የልዑል ኃይል የሚጸልላት መንፈስ ቅዱስም የሚያድርባት በተለይ አካሉ ደግሞ እግዚአብሔር ወልድ ወይም አካላዊ ቃል ለኩነተ ሥጋ ያደረባት ማደሪያ ወይም ቤተ መቅደስ እመቤታችን ቅድስት ድንግል ማርያም ናት። ሱራፌል የሚያመሰግኑበት ስፍራ ቤተ መቅደስ ካልተባለ ማን ሊባል ይችላል? በእውነት
የሰማይ ምስጋና የሰማንበት ስፍራ ቤተ መቅደስ ካልተባለ ማን ሊባል ይችላል? እግዚአብሔር የተመሰገነበት ስፍራ ካልሆነ ቤተ መቅደስ ማን ሊሆን ይችላል? እግዚአብሔር ካደረበት ስፍራስ በስተቀር ማን ነው ቤተ መቅደስ ሊሆን የሚችለው? በእውነት ከአብርሃም ድንኳን ይልቅ ይህች አትበልጥም? በእውነት ኢሳይያስ ያንን የምስጋና ቃል ከሰማበት ከሰማዩ ቤተ መቅደስ ይልቅ ይህች እመቤታችን ቅድስት ድንግል ማርያም በምድር ያለችው ምድራዊቷ ቤተ መቅደስ አትበልጥም? ምክንያቱም የሰማዩ ቤተ መቅደስ ለማደሪያነቱ ወይም ደግሞ ምስጋናው የተሰማበት በዘፈቀደ እግዚአብሔር የተገለጠበት ነው እንጂ በኩነት የተገለጠበት ስላልሆነ ነው። በኩነት የተገለጠ ባህሪው አላደረገም። ሰማይ የእግዚአብሔርን ባህሪ ገንዘብ ስላላደረገ ነው። አካላዊ ቃል ግን ወደ ምድር በወረደ የእመቤታችን የቅድስት ድንግል ማርያምን ባህሪዋን ተካፍሏል። ይህም ማለት ስጋዋን ለብሶታል፣ ነፍሷንም ነስቶታል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተዋሃደ ስለሆነ ነው። በዚህ ምክንያት ኢሳይያስ ምስጋናን ካየበት፣ ሱራፌልን ካየበት፣ ምስጋናውን ከሰማበት ስፍራ እመቤታችን ቅድስት ድንግል ማርያም ትበልጣለች ማለት። ለዚህ ነው የመጀመሪያው ቤተ መቅደስ እመቤታችን ቅድስት ድንግል ማርያም ናት የምንለው። ሁለተኛው ቤተ መቅደስ የሰው ልጅ ነው። እኛ ክርስቲያኖች ነን ቤተ መቅደስ ተብለን የምንጠራው። እኛ የሰው ልጆች ለምንድነው ቤተ መቅደስ የተባልነው ከተባለ በ40 እና በ80 ቀን ሁላችንም የመለኮት ባህሪውን ተካፋይ ሆነን በጸጋ ማለት ነው ነስተን ወርሰን የምንኖር ስለሆነ ነው። እግዚአብሔር በጸጋ አድሮብን የሚኖር ስለሆነ ነው። ስጋውን ደሙን በተቀበልን ጊዜ ወልድን በስጋነት አብና መንፈስ ቅዱስን በጸጋነት እንቀበላለን ብለው አባቶቻችን አስተምረውናል። ስለዚህም የእግዚአብሔር ማደሪያ እንሆናለን ማለት ነው። እግዚአብሔርን ጸጋውን ተካፍለን ነው የጸጋው ማደሪያ የጸጋው ግምጃ ቤት እንሆናለን ማለት ነው። የለበሰው ልብስ ድውይ ይፈውስ ነበር ታውቃላችሁ። ምክንያቱም ወንጌላውያን እንደነገሩን የልብሱን ዘርፍ የልብሱን ጫፍ ብቻ የዳሰስኩ እንደሆነ እድናለሁ ብሎ መጥተው ልብሱን ዳሰው ሄዳኑ በጣም ብዙዎች ስለሆኑ ማለት ነው። የልብሱ ጫፍ ወይም የለበሰው ልብስ እንዲህ ከፈወሰ እኛ ደግሞ ብልቶቹ ሆነናል፣ አካል አድርጎናል። እሱ ራስ ሆኖ እኛ የሱ ህዋሳት አድርጎናል ማለት ነው። የሱ አካል ብልት አድርጎናል አምላካችን እግዚአብሔር። ይሄ ሆነው ወገኖች ከለበሰው ልብስ ይልቅ እኛን እንዳከበረ ለማሳየት ነው። ስለዚህ ቤተ መቅደሶቹ ነን፣ የሱ አካል ሆና። ከዚህ በኋላ እኮ ቤተክርስቲያንን የሚዳስስ ሁሉ ወይም ምዕመናንን የሚዳስስ ሁሉ ክርስቶስን የዳሰሰ ነው። ምዕመናንን የሚነካ ሁሉ የክርስቶስን አካል እንደዳሰሰ ነው የሚቆጠረው። ምዕመናንን የሚወጋ የሚጎዳም ሁሉ ደግሞ ክርስቶስን እንደጎዳ ይቆጠራል። ምክንያቱም አካሉና ማንም ቢሆን ከኛ መካከል ራሱ ስላልተነካ እጅና እግሩ ቢነካ ዝም የሚል ይመስላችኋል? እጅና እግሩ ከአካሉ ከራሱ የተለየ አይደለም። ራሱን ከእጅና ከእግሩ የተለየ አይደለም። ራስ ፈቃዱን የሚፈጽመው በእጅና በእግር ነው፣ ወይም በሌሎች ህዋሳት ነው አይደል እንዴ? ልስማ ቢል በጆሮ ነው፣ ልናገር ቢል በአንደበት ነው፣ ልይ ቢል በዓይን ነው አይደል እንዴ? ራስ ይህን ሁሉ ነገር ሊያደርግ የሚችለው በእነዚህ ህዋሳት ነው። እግዚአብሔርም በምድር ላይ ስራ የሚሰራው ምዕመናንን ተጠቅሞ ነው ማለት ነው። ሐዋርያትን ተጠቅሞ ዓለምን እንደፈወሰው እንዳዳነው ማለት ነው። ግን በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? በመጀመሪያ እመቤታችንን መቅደስ አደረገና ሁላችንንም መቅደስ አድርጎ ሰራን። ሸክላ ሰሪ አስቀድማ መደቧን ሰርታ ከዚያ በኋላ የፈረሰ ሸክላዋን እንድታድስበት የፈረሰ ሸክላዋን ደግማ እንደምትሰራበት ሁሉ የፈረሰውን የአዳምን ባህሪ እንደገና የሰራው አስቀድሞ እመቤታችን ቅድስት ድንግል ማርያምን አጽንቶ ነው ማለት ነው። በሷ ላይ ሆኖ ዓለሙን ሰራ። ይህን ዓለም ሲፈጥር እዚህ ላይ ሆኖ ሰራው አይባልም። የት ነበረ እግዚአብሔር ይህን ዓለም የሰራ ጊዜ? ሰማይን ሲሰራ ምን ላይ ቆሞ ነበር? ምድርን ሲመሰረታት ምን ላይ ቆሞ ነው የሰራት? ሰው ቤት ሲሰራ እኮ ሌላ ቤት ሆኖ ነው አይደል? ይህን ቤት ሲሰራ እዚህ ቤት ነበርኩ እንላለን እኛ አሮጌውን ቤታችን እየጠቆም። እግዚአብሔር ግን ይህንን ዓለም አዲስ አድርጎ ሲሰራ ሌላ አሮጌ ዓለም እሱ የሚኖርበት ዓለም አልነበረውም። እሱ የሚቆምበት ስፍራም አልነበረውም። የት ነበረ እግዚአብሔር? በነፋሳት ጀርባ ነው እንዳትሉት፣ ነፋሳት ያን ጊዜ አልተፈጠሩም። በፀሐይ እና በጨረቃ ጀርባ ላይ ነው እንዳትሉት፣ ፀሐይና ጨረቃም አልተፈጠሩም። ምን ላይ ነበር እግዚአብሔር የቆመው ከተባለ ምንም ላይ አይደለም። በጣም የሚገርማችሁ ግን እኛን እንደገና ሲፈጥረን በሐዲስ ተፈጥሮ ማለት ነው እንደገና በልጅነት ሲሰራን ሲያከብረን የት ቆሞ ነው ካላችሁን እመቤታችን ቅድስት ድንግል ማርያም ማህፀን ላይ ሆኖ ነው ማለት ነው። ወይም በድንግል ማርያም ጀርባ ላይ በድንግል ማርያም እቅፍ ላይ ተቀምጦ ነው እንደገና ይሰራን ማለት ነው። ተመልከቱት። በድንግል ጀርባ ላይ ሆኖ በእመቤታችን ጀርባ ላይ ሆኖ ግብፅ ወረደ። ግብፃውያንን ለመስራት ግብፃውያንን እንደገና ሊያበጃጃቸው እንደገና ሊሰራቸው ሊያድሳቸው ወደ ግብፅ ወረደ። በዘባነ ማርያም ሆኖ በሷ አቅፍም ላይ ሆኖ ደግሞ እንደገና ዓለምን ለመፍጠር ተነሳ ማለት ነው። ፈቀደ ማለት ነው እግዚአብሔር።
ስለዚህ ዓለምን ደግሞ ሲያድሳት እግዚአብሔር ምን ላይ ነበረ ካላችሁ እመቤታችን ቅድስት ድንግል ማርያም ላይ ዓለም ሆነዋለች። ዓለምን እንዲሰራ ዓለም ሆነዋለች። ምክንያቱም በመጀመሪያው ዓለምን ሲፈጥር በመለኮቱ ነው የፈጠረው። አሁን ግን በሰውነት ተገልጦ ነው የሰራው። እንደገና ሲሰራው ሰውነት ደግሞ ማደሪያ ይፈልጋል። ልብ በሉ። እዚህ ቦታ ተቀመጠ፣ እዚህ ቦታ ቆመ መባለን ይፈልጋል ሰውነት ማለት ነው። ለዚህ ነው እዚህ ቦታ ላይ ተቀመጠ የምንለው። ያ ማለት በእመቤታችን በቅድስት ድንግል ማርያም ማህፀን ላይ በቅድስት ድንግል ማርያም እቅፍ ላይ ተቀመጠ እንላለን ማለት ነው። በስጋ ማርያም መጣ እንላለን። ሰው ሆኗልና ማደሪያ ይፈልጋል። ሰው ሆኗልና ማረፊያ ይፈልጋል ማለት ነው። ግዙፍ አካልን ይዟልና ማለት ነው። ስለዚህ ሰውኛውን ስለመጣ ከሰው የተለየ ምንም ነገር አላሳየም። እንደዛ አድርጎ እኛን ድጋሜ ቤተ መቅደስ አድርጎ ሰራን ማለት። ስለዚህ ሁለተኛው ቤተ መቅደስ እኛ ነው። ሶስተኛው ቤተ መቅደስ ግን ህንፃ ቤተ መቅደሱ ነው። እኛ ሁላችን እግዚአብሔርን የምናገኝበት፣ እኛ ሁላችን ከእግዚአብሔር ጋር የምንነጋገርበት ስፍራ ማለት ነው። ለአንዳንድ ሰዎች ይሄ የቀረ ይመስላቸዋል። እግዚአብሔር በእውነት በምድር ላይ ህንፃ ቤተ መቅደስ አያስፈልገውም? እንደዚያ እንዳታስቡ ክርስቲያኖች። እግዚአብሔር በምድር ላይ ቤት ሰርተን እንድናመልከው ይፈልጋል። አንድ ስፍራ እንድናዘጋጅ መርጦናል። አታስታውሱም? ሐዋርያትን እኮ ሲልካቸው ሂዱ ብሎ ስርዓተ ቁርባንን እንዲያዘጋጁ ሲልካቸው ቦታ መርጦ ነው የላካቸው። ወተረከቡ ብእሴ ዘይጸውር ፀሐይ በማይ፣ አንድ ሰው ታገኛላችሁ ሸክላ ተሸክሞ ወይም እንስራ ተሸክሞ የሚሄድ ሰው። እንደው መጽሐፍ ቅዱስ ላይ ቃሉን ባነብላችሁላ ደስ ይለኛል። በማርቆስ ወንጌል ምዕራፍ 10 ላይ ተጽፎ የምናገኘው የተሻለ ይገልጥልን ይመስለኛል። የማርቆስ ወንጌል ምዕራፍ 10 ሳይሆን ምዕራፍ 14 ላይ ከቁጥር 12 ጀምሮ የፋሲካውንም በግ በሚያርዱበት በመጀመሪያው ቂጣ በዓል ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናዘጋጅልህ ትወዳለህ አሉት ይላል። ከደቀ መዛሙርቱም ሁለቱን ላካቸው፣ እንዲህም አላቸው፣ በፊታችሁ ወዳለችው ከተማ ሂዱ፣ የውሃ ማድጋ የተሸከመ ሰውም ታገኛላችሁ፣ እርሱንም ተከተሉት። ወደ ገባበትም ቤት ገብታችሁ ባለቤቱ መምህር ከደቀ መዛሙርቱ ጋር ፋሲካን የምበላበት አዳራሽ ወዴት ነው ብለሃል በሉት። እርሱም የተነጠፈና የተዘጋጀ ታላቅ አዳራሽ ያሳያቸዋል፣ በዚያ አዘጋጁልን ይላል። እስከ ቁጥር 17 ድረስ ብትመለከቱት ከቁጥር 12 ጀምሮ የማርቆስ ወንጌል ምዕራፍ 14 ከቁጥር 12 እስከ 17 ድረስ ያለውን ብትመለከቱት ለቅዱስ ቁርባን መዘጋጀት ራሱን የቻለ ስፍራ እንድንመርጥ እግዚአብሔር ያዘናል ማለት ነው። ለዚህ ነው ተመልከቱት ቤተ መቅደስ የምንሰራው እኛ የተለየ ስፍራ ለአምልኮ ለጸሎት ስፍራ የምናዘጋጀው ለዚህ ነው። እግዚአብሔርስ ቢሆን በወንጌል እንደተጻፈው በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምራችሁ ስትመለከቱ በምታገኙት ታሪክ ላይ እንደምትረዱት እግዚአብሔር ቤተ መቅደሱን ባነጻ ጊዜ ቤተ መቅደሱን አላፈረሰም። ቤተ መቅደሱን ነው ያነጻው። ላሙን ማነው በጉን በሬውን እና ዋኖሱን ባስወጣ ጊዜ ሊወጣ የሚገባውን አስወጣ እንጂ ቤተ መቅደሱን አላፈረሰውም። አያስፈልግምም አላለም። እንዲያውም ምንድን ነው ያላቸው? ቤቴ የጸሎት ቤት ይባላል ነው ያላቸው። እርግጥ ነው እሱ ከዛ በኋላ በዛኛው ቤተ መቅደስ መስዋዕት ማቅረብ አልፈለገም፣ አላስፈለገውም ለሱ። ምክንያቱም እሱ በእጅ ባልተሰራች በሰውነቱ ቤተ መቅደስነት የራሱን ስጋና ደም መስዋዕት አድርጎ ስላቀረበልን ነው። እኛ እንደዚህ አንችልም። እሱ አንድ ጊዜ በገዛ ሰውነቱ ያቀረበልንን ወይም መስቀል ላይ መስቀሉን መሰዊያ አድርጎ ያቀረበልንን ሰውነቱን ቤተ መቅደስ አድርጎ ያቀረበልንን መስዋዕት የምናቀርብበት ስፍራ ያስፈልገናል እኛ ማለት ነው። ለዚህ ነው ቤተ መቅደስ ሰርተን እግዚአብሔርን የምናመልከው። እግዚአብሔር በሁሉም ቦታ የሌለ ስለሆነ አይደለም። አስተውሉ ክርስቲያኖች። ቤተ መቅደስ መጥታችሁ ጸልዩ ስትባሉ፣ ቤተ መቅደስ ተሰብስበን ስጋውን ደሙን ስንቀበል፣ ለእግዚአብሔር የተለየ ስፍራ ስናዘጋጅለት የምትኖሩበት ቤት ውስጥ እግዚአብሔር ስለሌለ እንዳይመስላችሁ። የቆማችሁበት ስፍራ ላይ ሆናችሁ ብትጸልዩ እግዚአብሔር ስለማይሰማችሁም አይደለም። ለእግዚአብሔር ይህን የተለየ ስፍራ እንድናዘጋጅ ያስገደደን እንዲህ አይነት ምሪት ስላለን፣ እንዲህ አይነት ቃል፣ እንዲህ አይነት ትእዛዝ ስላለን ነው። ክርስቶስ ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባ ዋሻ አደረጋችሁት ብሎ ነቀፈባቸው እንጂ ቤቱን አላፈረሰውም፣ አልናቀውም። በኋላም ሐዋርያት ልማድ ነበራቸው ወደ ቤተ መቅደስ እየገቡ የመጸለይ። የሐዋርያት ሥራ ምዕራፍ 3 ላይ እንደምናነበው ወደ ቤተ መቅደስ እየገቡ ይጸልዩ፣ ወደ ቤተ መቅደስ እየገቡ ስራ ይሰሩ ነበር። በእርግጥ መስዋዕት አላቀረቡም በዚያ፣ ምክንያቱም ያኛው አሮጌ ቤተ መቅደስ ስለነበረ ነው። በአዲሱ ግን ስፍራ አዘጋጅተው መሰዊያ ለራሳቸው አዘጋጅተው ያቀርቡ ነበር። ሐዋርያት ስጋውን ደግሞ የሚቀበሉበት ስፍራ ነበራቸው። ሆኖም
ይሄኛው ቤተ መቅደስ አሁንም እላችሁ ሶስተኛ ክፍል አድርጌ የነገርኳችሁ ቤተ መቅደስ ለመስራት ሐዋርያት ትኩረት አላደረጉም መጀመሪያ ላይ። ምክንያቱም የሚቀድመው ሰውን ቤተ መቅደስ አድርጎ መስራት ስለነበረ ነው። ሰው ሲኖር ነው ይሄኛው ሊሰራ የሚችለው። ምክንያቱም ይሄ ቤተክርስቲያን ጉባኤ የምታደርግበት ነው። ክርስቶስን ለመጠበቅ የምትሰበሰብበት ስፍራ፣ የእግዚአብሔርን ጉባኤ የእግዚአብሔርን መንግስት በምድር ላይ የምታስታውስበት የዚያ አንጻር የዚያ ምሳሌ ሆኖ የምንገለገልበት ስፍራ ስለሆነ መጀመሪያ ህዝቡን የመሰብሰብ ስራ ነው የሰሩት። ልክ ጌታ አስቀድሞ ሐዋርያት እንደሰበሰበ ማለት ነው። ቦታውን አይደለም መጀመሪያ ያዘጋጀው፣ ግን በኋላ ቦታ ጠቁሟቸዋል። መንፈስ ቅዱስን የሚቀበሉበት እሱን በተስፋ የሚጠባበቁበት ስፍራ አዘጋጅቶላቸው እዚህ ቦታ ላይ ተቀምጣችሁ ጠብቁኝ ብሏቸው እዚያ ቦታ ላይ ነው የጠበቁትም እና ያ በአንድ ቦታ ተወስነው ሲያገለግሉት መቆየታቸው፣ በኋላም በጋራ አንድ ቦታ ላይ ሆኖ ይጸልዩ የነበሩ መሆናቸው በኋላ ላይ ቤተ መቅደስ በየቦታው እንዲሰራ በመላው ዓለም እንዲሰራ ምክንያት ሆኗል ማለት ነው። አሁን የሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ስትመለከቱት በቤተ ክርስቲያን ጸሎት ይደረግ ነበር ይላል። ቤተ ክርስቲያን ስንል በዚያ ዘመን የምዕመናን ቤት ነው። አሁን እስከምናነሳው የመጀመሪያው ቤተ መቅደስ ከተሰራበት እስከ 53 ዓመተ ምህረት ድረስ የቤተ መቅደስ ስራ አልነበረም። ያ ማለት ራሱን ችሎ ይሄ እግዚአብሔር ቤት ነው ተብሎ ልክ አሁን እንደምታዩት ማለት ነው ዛሬ በከተሞቻችን እንደምንገነባው ያለ ቤተክርስቲያን አልተሰራላቸውም፣ ለክርስቲያኖች በጠቅላላው ማለት ነው። የመጀመሪያውን ቤተ መቅደስ የሰሩት ሐዋርያት በፊልጵስዩስ ከተማ ነው። እስከዚያ ድረስ ለምንድን ነው የዘገዩት ከተባለ ሰውን ማጥመቅና ወደ ክርስቶስ የማቅረብ ስራ ላይ ተጠምደው ስለነበረ ነው። አይታችሁ ከሆነ የተሟላ ስርዓት እንኳን አሁን ባለው ሁኔታ አይፈጽሙላቸውም ነበር እኮ ሐዋርያት ለሚያጠምቋቸው ሰዎች። አጥምቋቸው ወዲያውኑ ይሰውሯቸው ነበር። ካስታወሳችሁ የሐዋርያት ሥራ ምዕራፍ 8 ከቁጥር 27 ጀምሮ ባለው የሀገራችን ታሪክ ወይም የኛ የኢትዮጵያ ቤተክርስቲያን ታሪክ የሚጀምረው እዛ ላይ ነውና እዛ ቦታ ላይ ስትመለከቱት የጃንደረባውን ካጠመቀው በኋላ ፊልጶስ ወዲያውኑ መንፈስ ቅዱስ ነጠቀው ነው የሚለው። ተነጥቆ ወዲያው ነው ሄደው፣ አልቆየም ከጃንደረባው ጋር። እንግዲህ ተመልከቱት፣ አጠመቀው። ከዚያ በኋላ እኛ ምን እናደርጋለን? እናቆርባለን አይደል እንዴ? እናቆርባለን። ከዛ በኋላ ነው እንግዲህ ይዘን ወደ ቤታችን የምንሄደው። ይህን ሁሉ ነገር አያደርግለትም። ይህን ሁሉ ስርዓት እንኳን አያሟላለትም። እንኳን ቤተ መቅደስ ገንብተው እዚህ ቦታ ላይ ጸሎታችሁን አድርጉ፣ እዚህ ቦታ ላይ ቁሙ፣ እንዲህ አድርጉ ብለው ስርዓት ሊሰሩ ይቅርና የተሟላ ስርዓተ ጥምቀት እንኳን ይፈጽሙለት ወይም አጥምቆታል። ከዛ በኋላ ሌሎችን ደግሞ ሌላ ጊዜ ነው የሚፈጽምለት የሚያደርግለት። ምክንያቱም አስቀድሞ በጥምቀት እንዲወለድ አድርጎታል። ይሄ ነው የሚፈልገው ዋናው ነገር። ይሄንን ከፈጸመለት በኋላ ይሄንን ያላገኙ ደግሞ ሌሎች አሉ። በጣም ሌሎች አሉና ያንን እስኪጨርስ ድረስ መንፈስ ቅዱስ አላሰናበተውም ወይም አላቆየውም። ቶሎ ነጥቆ ደግሞ ወደ ጥምቀት ወላደረሳቸው የእግዚአብሔር ቃል ወደሚያስፈልጋቸው መዳን ወዳለባቸው ሰዎች እየነጠቀ ወስደዋል ማለት ነው። መዳንን ሊያገኙ የሚገባቸው ሰዎች ሳይመሽባቸው ሳይዘገይባቸው የእግዚአብሔር ቃል ልጅ ደርሳቸው ይፈልጋልና እግዚአብሔር ቶሎ ነበር ይሄዱ የነበረው ሐዋርያት ማለት። ስለዚህ ዘግይተዋል። እስከ 53 ዓመተ ምህረት ድረስ ማለት ነው ዘግይተው ነበር የጀመሩት እና በጣም በሚገርም ሁኔታ እስከዚች ዓመተ ምህረት ድረስ ወይም ጌታ ባረገ በ19 ዓመት ነው እንግዲህ የመጀመሪያው ቤተ መቅደስ መቼ ተሰራ የሚል አጭር ወይም ንዑስ ርዕስ እናበጅለትና የመጀመሪያው ቤተ መቅደስ ጌታ ባረገ በ19 ዓመት ወይም እመቤታችን በተነሳች ወይም ባረገች በ4 ዓመት እንደተሰራ ይነገራል። ይሄን ስናሰላው ወደ 53 ዓመተ ምህረት ገደማ ላይ ነው የሚወስደን ማለት ነው። እስከዚያን ጊዜ ድረስ ራሱን የቻለ ቤተ መቅደስ አልነበረም፣ ወይም ቤተክርስቲያን ተብሎ የሚጠራ ስፍራ አልነበረም። ያን ጊዜ ነው የተሰራው። የተሰራ የሚለውን ስናነሳ በቤተክርስቲያናችን ታሪክ ወይም ትውፊታዊ ታሪክ እንደምንረዳው ይሄ ቤተ መቅደስ የተሰራው በፊልጵስዩስ ከተማ ነው። ስለ ፊልጵስዩስ ትንሽ ልንገራችሁ። ፊልጵስዩስ የመቄዶንያ ዋና ከተማ ናት። የታላቁ እስክንድር አባት ስም በፊልጶስ ስም የታላቁ እስክንድር ፊልጶስ ይባላል አባቱ። በሱ ስም እንደተሰየመች ባለታሪኮች ይናገራሉ፣ የታሪክ መዛግብት ያስረዳሉ። የፊልጶስ ሀገር በምትባለው በዚች በመቄዶንያ በፊልጵስዩስ ማለት ነው፣ የመቄዶንያ ዋና ከተማ በምትሆን በፊልጵስዩስ ነበር ቤተ መቅደስ የተሰራው።
ይቺ ፊልጵስዩስ የሮም ቅኝ ግዛት ውስጥ ነበረች። የምትገኘው በግሪክ ሰሜናዊ ግዛት ነው። በግሪክ ሰሜናዊ ክፍለ ሀገር የምትገኝ ስትሆን ያን ጊዜ ግሪክ በሮማውያን ቅኝ ግዛት ስር ስለነበረች ተዳደረ የነበረው በአብዛኛው ይኖሩባት የነበሩ ሮማውያን ነበሩ። ግን በመካከላቸው ያው አይሁድም ነበሩ ማለት ነው፣ ይኖሩባት ነበር። ያው በስደት አብዛኛው እነዚህ የሮም ቅኝ ግዛት ከተሞች ህዝቡ በብዛት በስደት ከየትም ቦታ ፈልሶ መጥቶ የሚኖርባቸው ነው የነበሩ። ምክንያቱም ያን ጊዜ በጣም የንግድ ከተማ የሚባሉ ነበሩ፣ እንደ ኤፌሶን አይነት ከተሞች እና እንደ ፊልጵስዩስ አይነት ከተሞች ማለት ነው። እንደነ ጠርሴስ ወይም ይሄ ቅዱስ ጳውሎስ የነበረበት ማለት ነው ደማስቆ። እነሱ ጠርሴስ በራሱ አሁን የቅዱስ ጳውሎስ የተወለደበት ሀገር በስደት ሂደው የሮማውያን ቅኝ ግዛት ስለነበረች ኢየሩሳሌምም ወደዚያና ወደዚህ ማለት ይቻል ነበር በዚያ ዘመን እና በዚያ ሄደው የወለዱት እንደሆነ ነው እንግዲህ ታሪክ የሚነግረን ማለት ነው። ይቺ ከተማም ከሮም ቅኝ ግዛቶች መካከል አንዷ ናት እና ስልጡን የምትባል ከተማ ናት። በዚያ ዘመን እንግዲህ በግሪክ ከሚገኙ ከተሞች መካከል ስልጡን ትባል የነበረ ከና አቴና ቀጥሎ እንግዲህ አቴና በእርግጥ በዚያ ዘመን በጣም የታላላቅና የታወቁ ፈላስፎች ሀገር ከዛ በፊት ማለት ነው የነበረች ስለነበረ በጣም ትታወቅ ነበረ። ይቺ ደግሞ በመጠኑ እንግዲህ በንግድ ከተማነቷ ትታወቅ ነበረ። በጣም ብዙ ሕዝብ ይኖርባትም የነበረች ከተማ ስለነበረች በዚህ ቦታ አስቀድሞ ገብተው ወንጌልን እንደሰበኩና ቤተክርስቲያን እንደመሰረቱ የሚነገርላቸው ቅዱሳን ሐዋርያት ቅዱስ ጳውሎስና በርናባስ እንደሆኑ ይነገራል። ሌሎችም ደቀ መዛሙርቱ የቅዱስ ጳውሎስ ገብተው አስተምረዋል በዚች ቦታ። ሲላስ፣ ጢሞቴዎስ የመሳሰሉ ሐዋርያት ገብተው እንግዲህ በዚህ ቦታ ላይ አስተምረዋል ማለት ነው። ይቺ ቦታ በጣም የምትገርመኝ ከቅዱስ ጳውሎስ መልእክት ጽፎላታል በመጀመሪያው ስርዓቱ ጊዜ በዚህ ሮም ታስሮ ከነበረባቸው ስርዓት በመጀመሪያው ስርዓቱ እንደጻፈላት ነው የሚናገረው ለዚህ ቤተክርስቲያን። እና በጣም የምትለየው እቺ ከተማ ልዩ የሚያደርጋት ምንድን ነው? ከሌሎቹ ተለይታ በሁከትና በብጥብጥ መነሻነት የተጻፈላት ከተማ አይደለችም። ይቺ ከተማ ቅዱስ ጳውሎስ መልእክቱን ሲጽፍላት ለማጽናኛና እንደው ቅዱስ ጳውሎስ መታመሙንም ሰምተው አዝነው ስለነበረ በዛ ምክንያት የተጻፈላት ናት። እንዲሁም ፍቅራቸውንም ለመግለጥ አስተዋጽኦ ያደርጉ ነበረ ለቅዱስ ጳውሎስ እና ያንንም ፍቅሩን ለመግለጽ ለምስጋናም እንዲሁም ደግሞ ከክርስቶስ ጋር ያላቸውን ሱታፌ ወይም ያላቸውን አንድነት እንዳይተው እንዳይዝልባቸው እንዲሁም ሀሳባቸው ወደ ዓለም እንዳይመነዘርባቸው እንዳይለወጥባቸው ለማሳሰብ የተጻፈ መልእክት ነው እንጂ እንደ ቆሮንቶስ እና እንደ ሌሎች እንደ ሮሜ ከተሞች እንደ ሮሜ አብያተ ክርስቲያናት በብጥብጥ መነሻነት ወይም በክርክር ምክንያት ተጣልተዋል እንደዚህ ብለው ነግረውት የጻፈላቸው አይደል። ሌሎቹ በአብዛኛው እንዲህ ተብሎ ተነግሮት የጻፈ ለመገላገል ለሽምግልና ብሎ የጻፈላቸው ናቸው ሌሎች መልእክታት ማለት ነው። በዚህ ትለያለች ቤተክርስቲያኒቱ ማለት ነው። ከዛ እንደው እዚህ ቦታ ላይ ሲደርሱ እንዴት ቤተክርስቲያን ለመስራት አሰቡ ነው መታየት ያለበት ትልቁ ነገር። በምዕመናኑ ጥያቄ እንደተነሳ መጽሐፈ ስንክሳራችን ያስረዳል። ሰኔ 1 ቀን የሚነበበው ስንክሳራችን የምዕመናኑ ጥያቄ እንደሆነ ይነግረናል። ምዕመናኑ ቤተ ጣዖት ሄዶ መስገድ ልማድ ነበራቸው እና በዚያ ልማድ መሰረት ጣዖት ቤት አትሄዱ ብለው ሲከለክሏቸው፣ ባዕድ አምላክ ነህ ብለው ሲከለክሏቸው፣ ያንን ሲያፈርሱባቸው እንግዲያውስ የት ሄደን ነው እግዚአብሔርን የምናገኘው? ስለዚህ የምናገኝበት ስፍራ የጸሎት ስፍራ አዘጋጁልን ብለው ሲጠይቋቸው ነው ያዘጋጁላቸው ማለት ነው። ምክንያቱም አምልኮ ለምደዋል። ባዕድ አምላክም ቢሆን አምላክ ነበራቸው እና ስርዓት አምልኮን የለመዱ ስለነበሩ ነው። በግብፅ በቅዱስ ማርቆስ ዘመን የጣዖት ቤቱን ለውጠው ቤተ መቅደስ አድርገው እንደሰሩላቸው ሁሉ እዚህ ደግሞ አዲስ ቤተ መቅደስ ሰርተውላቸው ሄደዋል ማለት ያም እዛም የነበረው የዙሃል በሚባለው ትልቁ ጣዖታቸው ስም የተሰየመ መቅደስ ነበራቸው። በጣም ትልቅ በዓል የሚያደርጉለት የነበረው ህዳር 12 ቀን ነበር ይላል ታሪክና ህዳር 12 ቀን ያከብሩ ስለነበረ በጣም በትልቅ ድምቀት እንደውም ቤተክርስቲያናችን ትውፊት እንደሚያስረዳን በዛ በዓል የቅዱስ ሚካኤል በዓል ገብቶበት ዛሬ ህዳር 12 እናከብራለን ማለት ነው። መለወጥ ነው። ያንን ክፉ ልምዳቸውን በበጎ ልምድ መተካት ያው የተለመደ ነገር ነው። በጌታ የአይሁድን ፋሲካ ያከብር የነበረው የሐዲስ ኪዳኑን ፋሲካ በዛ ላይ ለመመስረት ወይም ያ የሐዲስ ኪዳኑ ጥላና ምሳሌ ስለነበረ አማናዊውን እስኪሰራላቸው ድረስ አብሮ የብሉይ ኪዳኑን ሲያከብር ነበር። ከነሱ ምንም የሚጠቅመው ሆኖ አይደለም። የአይሁድ ስርዓታቸው ነው፣ ባህላቸው ነው፣ አከበረላቸው። እነዚህ ሰዎች ምንም እንኳን ይሄ ምሳሌው ትንሽ ራቅ ያለ ቢሆንም ቅሉ እነዚህ ሰዎች የአምልኮ ልምድ አላቸው።
በዛውም ደግሞ ቀን ሰይመው ነው በዓል ያከብሩ የነበረውና የመላእክትን በዓል የቅዱሳንን በዓል በዚህ ስም እንዲያከብሩ ተደረገ ማለት ነው። ወደዚህ እንመለስና ወደ ታሪኩ። እነዚህም ምዕመናን በራሳቸው ጥያቄ የት ሄደን እናምልክ ብለው ሲጠይቁ ይሄኛውስ በእኛ ፈቃድ የሚፈጸም አይደለም ማለት ቅዱስ ጳውሎስ እና አንድ ሱባኤ ያክል ታገሱን ብሎ ወደ እግዚአብሔር አመለከተን። በእግዚአብሔር ፈቃድ እንጂ በእኛ ፈቃድ የሚሆን አይደለም ብሎ ቅዱስ ጳውሎስ ነገራቸው። ከአንድ ሱባኤ በኋላ በአንዱ ሱባኤ ውስጥ ኢየሩሳሌም ላሉ ሐዋርያትና ወደ እግዚአብሔር አመልክቷል። ኢየሩሳሌም ላለችው ቤተክርስቲያን ያኔ ሲኖዶስ ያደርጉ የነበረውና ይሰበሰቡ የነበረው በኢየሩሳሌም እነዚህ ሰዎች ቅዱሳን ሐዋርያት ማለት ነው እና በዛ ቦታ ላይ ተሰብስበው ሐዋርያት ውሳኔ የሚወስኑት የቤተክርስቲያን ውሳኔ እዚያ ስለነበረ አመለከተ። ምን እናድርግ የሚል ወደ እግዚአብሔርም እንዲሁ ጥያቄውን አቀረበ። ከአንድ ሱባኤ በኋላ ነው እንግዲህ እግዚአብሔር ወርዶ በዛች ቦታ ላይ ቤተ መቅደስ መስራት እንዲገባ የነገራቸው ማለት ነው። የእግዚአብሔርን ፈቃድ መሰረት አድርገው ሁሉም ሐዋርያት በተሰበሰቡበት ቤተክርስቲያን በእግዚአብሔር ፈቃድ ነው የምትሰራው የምትተከለው እና እግዚአብሔር ባሳያቸው ጥበብ መሰረት እግዚአብሔር በገለጠላቸው መንገድ ነው የሰሯት ቤተክርስቲያኒቱ። እንኳን የሐዲስ ኪዳኑ ቤተ መቅደስ ይቅርና የብሉይ ኪዳኑ ቤተ መቅደስም እኮ የተሰራው በእግዚአብሔር ምልከታ ነው አይደል? ባስልኤልና ኤልያብን እግዚአብሔር ወመሎሙ ጥበበ ለባስልኤል ወለኤልያብ አይደል የሚለው። ባስልኤልና ኤልያብን አስነስቶ ነው እግዚአብሔር እያንዳንዷን ነገር እንዲሰሯት ያደረገ። መጀመሪያ ለሙሴ ነገረው ወከመ ዝትገብራ ለደብተራ ብሎ ግበራ ሲለው ይችን የመገናኛውን ድንኳን እንዲህ አድርገህ ስርዓት ብሎ አስቀድሞ ነገረው ለሙሴ። ከዛ በኋላ ደግሞ ባስልኤልና ኤልያብ የሚባሉ ድንቅ ድንቅ ጥበብ የተገለጠላቸውን ሰዎች ጠርቶ ነው እንግዲህ እግዚአብሔር ቤተ መቅደሱ ያችን የመገናኛውን ድንኳን የመጀመሪያውን ቤተ መቅደስ እንደተሰራ ያደረገው። ያች ምን ታንስ በእውነት ከአዲስ ኪዳኑ ቤተ መቅደስ አንጻር ስትመለከታት ያች ትንሽ ናት። ይሄኛው ደግሞ ከዛ በላይ ጥንቃቄም የሚፈልግ ከመሆኑ የተነሳ ያለ እግዚአብሔር ፈቃድ ምንም አልሰሩም። ሲጀመርም ቤተክርስቲያኔ ነው የሚላት ክርስቶስ ገንዘቡ ናት። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንደምናነበው ቤተክርስቲያኔን እሰራታለሁ ነው የሚለው። ቤተክርስቲያኔ ብሎ ዝርዝሩ ወይም ደግሞ ባለቤትነቱን ለራሱ ነው ያደረገው እና ቤተክርስቲያኑን ያለሱ ፈቃድ እንዴት ይሰሯታል? ለዚህ ነው ሱባኤ ገብተው ወደ እግዚአብሔር አመልክተው እንዲሰሩ የታዘዙት ተፈቀደላቸው። እግዚአብሔር ወርዶ በሰባተኛው ቀን በፊልጵስዩስ ምስራቃዊ ክፍል ወሰዳቸውና እዚህ ቦታ ላይ ስሩ አላቸው። እንዴት ይሰሩታል? ጥበቡንም እሱ አሳያቸው። 3 ድንጋዮችን ከተራራ ላይ ጠርቶ በ3ቱ ድንጋይ ያለ እንጨት፣ ያለ ሳር፣ ያለ ውሃ፣ ያለ ጭቃ መሰረትም ግድግዳም ጣራም አድርገው 3ቱን ድንጋዮች እንዲሰሯቸው እግዚአብሔር ፈቀደላቸው ማለት ነው። ቤተ መቅደሱ እስኪያልቅ ድረስ እነዚያ ድንጋዮች በሐዋርያት እጅ ይለመልሙ ነበር ይላል። እንጨትን በተከሉት ጊዜ እያደገ እንዲሄድ እነዚህ በሐዋርያት እጅ ከገቡ በኋላ በአንድ ቀን ውስጥ እየተሳቡ ይሄዱ ነበር፣ እያደጉ ይሄዱ ነበር ይላል። ቁመቱን 24 ወርዱን 12 ክንድ አድርገው እንዲሰሩ ተፈቀደላቸው ማለት ነው። በዚህ ሁኔታ ነው እንግዲህ ቤተ መቅደስ የተሰራው። 3 ክፍል አድርጎ ሰርቷታል። ቅድስት መቅደስ ቅኔ ማህሌት አድርጎ ነው የሰራት ማለት ነው። በ3 ድንጋዮች በ3 ክፍል አድርጎ ነው የሰራት። ድንጋዮቹ 3 ናቸው፣ ግን አንድ ቤተ መቅደስ ነው የተሰራው። 3 ክፍል አላት፣ ግን አንድ ቤተ መቅደስ ናት። ይህም የአንድነቱ የሶስትነቱ ማሳያ ሆኖ እንዲቀጥል ነው እስከ ዕለተ ምጽአት ድረስ። በዚያ መሰረት በኢትዮጵያ ቤተክርስቲያን እንዲሁም የኢትዮጵያ ቤተክርስቲያንን አሰራር ስትመለከቱት ቤተ መቅደሳችን እንደዛ ያለ ነው። ሊቁ መላከ ብርሃን አድማሱ ጀንበሬ በኮኮ ሃይማኖት መጽሐፋቸው ላይ ይሄንን የኢትዮጵያን ክብ ቤተ መቅደስ አስቀምጠው ቤተክርስቲያን ዘኢትዮጵያ የሚል ስያሜ ሰጥተውታል ማለት ነው። በኢትዮጵያ የሚገኝ ቤተ መቅደስ አሰራር ማለት ነው እና ያቺ የፊልጵስዩስ ቤተ መቅደስም የእኛን ቤተ መቅደስ ትመስል ነበር። ይህም ማለት በአንድነቱ ሶስትነቱ ላይ የተመሰረተ ነው ሃይማኖታችን። አንድነቱን ሶስትነቱን በማመን ላይ የተመሰረተ ነው የቤተክርስቲያን እምነቷ። የእምነት መሰረቷ እሱ ነው። የእምነት መሰረቷን ደግሞ በህንፃዋ ትገልጠዋለች ማለት ነው። ለዚህም ነው እንግዲህ ሊቁ ቅዱስ ያሬድ በስላሴው ሀነጸ ጥቅማ ቤተ ማርያም ሰማይ ስማ ብሎ የዘመረው ለዚህ ነው። ይህም ማለት ምስጢረ ስላሴ የሚገለጥበት አድርጎ ሰራት ማለት ነው። በስላሴው በሶስትነቱ በአንድነቱ ሰራት ማለት ነው።
ቤተ ማርያም ሰማየ ስማ። ይሄ በእርግጥ በስላሴዋ ነጸ ጥቅማ ሁለት ትርጉም ሊኖረው ይችላል። ግን በዋናነት አሁን ከያዝኩት አንጻር አንድነቱን ሶስትነቱን እንዲገልጽ አድርጎ ሰራት። ቤተ ማርያም ሰማየ ስማ የማርያም ቤትን ብሎ ጠራት፣ በእናቱ ስም ጠራት ብሎ ሊቁ ቅዱስ ያሬድ ይዘምራል ማለት ነው። ስለዚህ ቤተ መቅደሱ በዚህ ሁኔታ እንግዲህ በፊልጵስዩስ ከተማ ሰኔ 20 ቀን 53 ዓመተ ምህረት ነው የተሰራው ማለት ነው። ከዚያ ስያሜው ለምንድን ነው በእመቤታችን በቅድስት ድንግል ማርያም ስም የሆነው የሚለውን እናንሳ። በእመቤታችን በቅድስት ድንግል ማርያም ስም የሆነበት ቅድም መግቢያ ላይ እንደነገርኳችሁ የመጀመሪያዋ በምድር ላይ ያለችው የእግዚአብሔር ቤተ መቅደስ እመቤታችን ቅድስት ድንግል ማርያም ስለሆነች ነው። እሱን የሚገልጥ ነው። ክርስቲያኖች ቤተ ማርያም ሰማየ ስማ አይደል ያለው ቅዱስ ያሬድ። ስለዚህም እመቤታችን ቅድስት ድንግል ማርያም የክርስቶስ የመጀመሪያ ማደሪያው ናት። የስጋውና ደግሞ የሚፈተትበት ስሙ የሚመሰገንበትን ስፍራ ቤተ ማርያም ብሎ ጠራው ማለት ነው። በስሟ እንዲጠራ ፈቀደላት ማለት ነው። በዚህ ምድር ሳለ ክርስቶስ ወልደ ማርያም ተብሎ አይደል የተጠራው? ወልደ ማርያም ተብሎ ተጠርቷል። ወልደ አብነቱ በሰማያዊ ልደቱ ነው። ወልደ ማርያምነቱ በምድራዊ ልደቱ ነው። በምድራዊ ልደቱ ወልደ ማርያም ከመባል በቀር ሌላ ምን አለው? ከሷ ነው የተወለደው። ከስጋዋ ስጋን የነሳው ከነፍሷም ነፍሱን የተካፈለው ከሷ ስለሆነ ነው ክርስቲያኖች። ስለዚህም በዚህ ምድር ላይ በእሷ ስም ተጠርቷል ወይም እሷ እቅፍ ላይ አይተነዋል። አሁንም ደግሞ በእሷ ስም በተጠራው ቤተ መቅደስ ውስጥ ገብተን ስናገለግለው ስናመሰግነው እንኖራለን ማለት ነው። እና ለዚህ ነው የመጀመሪያዋ ቤተ መቅደስ እንግዲህ በእመቤታችን በቅድስት ድንግል ማርያም ስም ተሰየመች ብለን የምንናገረው ማለት ነው። እንግዲህ ሰኔ 21 ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ቅዳሴ ቤቷን ያከበረበት ዕለት ነው። ሰኔ 20 ቀን ቤተ መቅደሷ ተሰራች። እንጨት፣ ሳር፣ ጭቃ እና የመሳሰሉ ሌሎች ነገር ሁሉ ሳይኖርባት በድንጋይ የተሰራቸው ቤተ መቅደስ ተፈጸመች። ሰኔ 21 ቀን ግን ቤተክርስቲያን እንደገና ከበረች፣ ወይም ስጋውና ደግሞ የተፈተተበት ዕለት ነው። በዚያ ቀን ወርዶ ለሐዋርያትም ቃል ኪዳን የሰጠበት፣ ለእመቤታችንም ቃል ኪዳኗን የገለጠበት፣ በሐዋርያት መካከል ደግሞ እንዲያዩዋት ከትንሣኤ በኋላ ደግሞ እንዲያዩዋት የተደረገበት ዕለት ነው ይህ ዕለት ማለት ነው። በእውነት ትልቅ በዓል ነው። እመቤታችን ቅድስት ድንግል ማርያም ሐዋርያት ተገልጣላቸው አይተዋት ደስ የተሰኙበት፣ ክርስቶስም ከእናቱ ጋር ለሐዋርያት ወርዶ ተገልጦ የታየበት ዕለት ነው ይህ ዕለት ማለት ነው። ቀድሶ ሐዋርያትን ያቆረበበት ወይም ደግሞ ለሐዋርያት ስጋውን ደሙን የሰጠበት ዕለት ነው ይህ ዕለት ማለት ነው። አሁን እያከበር ነው የምንገኘው ሰኔ 21 ቀን ሰኔ 20 ሰኔ 21 የእመቤታችን በዓላት ናቸው እነዚህ ሁለቱም በዓላት ማለት ነው። ስለዚህ ዛሬ እንግዲህ ቅዳሴ ቤቷን በተመለከተ ሊቃውንቱ ሲዘምሩ ሲያመሰግኑ አድረዋል ማለት ነው። እና ከነዚያ ዝማሬዎች መካከል አንዱን ብዬላችሁ የዕለቱ መርሃ ግብር በዚህ አጠቃልላለሁ። የጌታ ናቀጾች ክቡራት ዕንቁ መሰረት ዘራ ቅድሳቱ ማርያም ጽራ ቅድሳቱ ማርያም ዘወርቅ ጽራ ቅድሳቱ ማርያም ጽራ ቅድሳቱ ማርያም ዘወርቅ ማዕፈት ወሶራርያ ዘመርግድ ዘወርቅ ማዕፈት ወሶራርያ
ዘመረግድ ዘወርቅ ማዕበ እንፄሃ አዳም እንፄሃ ለቤተ ክርስቲያን እንፄሃ አዳም እንፄሃ ለቤተ ክርስቲያን ሐመልማለ ወርቅ ሐመልማለ ወርቅ ገበዋቴ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገበዋቴ ሐመልማለ ወርቅ። ሁለት ነው። ከሁለቱ አንዱ የተመቸውን ማድረግ ይቻላል። እንግዲህ በዚህ ዝማሬ እንደምንረዳው እንፄ አዳም አሁን እንፄ አዳም አሰራሯ መልካም ነው። አመሰራረቷም የቤተክርስቲያን አመሰራረቷም አሰራሯም መልካም ነው የሚል ትርጉም ነው ያለው። ይህም የተባለበት ምክንያት ምንድን ነው? ክርስቲያኖች ቅድም እንደነገርኳቸው ምስጢረ ሥላሴ አንድነትን ሶስትነትን የሚገልጽ አይነት አሰራር ስላላት ነው እንጂ ቤተክርስቲያን በነገራችን ላይ አማረች የምትባለው ወርቅ ስለፈሰሰባት አይደለም። በወርቅ በእንቁ ቢታነጽም በጭቃ በጨፈቃ ቢታነጽም ቤተክርስቲያን ያው ቤተክርስቲያን ነው። ምክንያቱም ስጋውና ደሙን የሚለውጠው ወርቅና ብር መሆኑ አይደለም። የቤተክርስቲያኑ ግንብ አይደለም የሚለውጠው፣ ጸሎታችን ነው። የምዕመናን ህብረት የምዕመናን ፍቅር ነው ቤተክርስቲያንን የሚለውጣት ወይም የሚያከብራት እንጂ ቤተክርስቲያን መቼም ቢሆን በተሰራችበት ማቴሪያል ልትለካ የምትችል አይደለችም። ስለዚህ እንፄሃ ወሱራሪሃ አዳም ብለን ስንናገር አሁን ስንዘምር በዝማሬያችን ላይ እንደምትመለከቱት በምስጢረ ሥላሴ ላይ የተመሰረተ ትርጉም ያለው ወይም ሃይማኖታችንን ሊያስረዳ የሚችል አሰራር ያላት መሆኗን ለመግለጽ ነውና በዚህ መልኩ እንድንረዳ ያስፈልጋል። የእመቤታችን ጣዕመ ፍቅሯ በልባችን በአንደበታችን ጸንቶ ይኖርልን። አምላካችን እግዚአብሔር በእናቱ በቅድስት ድንግል ማርያም በረከት ሁላችንን ይባርከን። ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን በዓሏን የምናከብርላት ስሟን የምንጠራት የድሆች እናት የሐዘንተኞች መጽናናት ሆና የተሰጠች እሷ ናትና ሁልጊዜም ከሐዘናችን የምታረጋጋን ከችግራችንም ደግሞ የምታላቅቀን ወይም ከችግር የምንወጣባት እናት አድርጎ የሰጠውን እሷን ስለሆነ ለስም አጠራሩ ክብርና ምስጋና ይግባው። እግዚአብሔር ይስጥልኝ።